ካሳደር ነው ዛሬ መተው ቢያንስ ከዛሬ በኋላ የሚያከማቸው ሰዎች ለአደጋ መጋለጥ የለባቸውም ብለን ስናስብ እንዘጋቸዋለን እንጂ እንደ ሀገር ደረጃ ያላሟላ ይዘጋ ቢባል ምናልባትም በጣት የሚቆጠሩ ተቋማት ብቻ ሊሆን ይችላል የሚቀራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ተቋማቸው እንዲቀጥሉና በደል የሚፈጽሙባቸውን አካላት ስም እንዲያስታውሱ አሳስበዋል። የኢራን መንግስት ላለፉት ዓመታት ታይቶ በማይታወቅ ደረጃ የተቀሰቀሰውን ታላቅ ህዝባዊ አመጽ ለማዳፈን እርምጃውን እያጠናከረ ባለበት በዚህ ወቅት ትራምፕ እርዳታ በመንገድ ላይ ነው ሲሉ ለኢራናውያን ቃል ገብተዋል። የዩክሬን ህግ አውጪዎች የቀድሞውን የመከላከያ ኃላፊ ዴኒስ ሽማሃልን የኢነርጂ ሚኒስትር አድርገው ለማጽደቅ ያደረጉት ጥረት ሳይሳካላቸው ቀርቷል። ይህም ፕሬዝዳንት ቮሎዲሚር ዜሌንስኪ በጦርነቱ ወሳኝ ወቅት ላይ ቁልፍ ዘርፎችን መልሰው ለማደራጀት በሚሞክሩበት ወቅት የገጠማቸው የውስጥ ችግር ተደርጎ ተወስዷል። መደበኛ ኗሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ በክልልና በድሬዳዋ ከተማ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ ዳኝነት ስልጣን ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አድርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። በኢትዮጵያ ውስጥ ካሉት የግልና የመንግስት የጤና ተቋማት መካከል የዓለም ጤና ድርጅት እንዲሁም የጤና ሚኒስቴርን ዝቅተኛ ደረጃ የሚያሟሉት 17 በመቶዎቹ ብቻ መሆናቸው ተነግሯል። ከጤና ተቋማት ባለፈ እንደ ሆቴልና መሰል ጤና ነክ ተብሎ የተለዩ ተቋማት ላይ በተደረገ ጥናትም ዝቅተኛውን ደረጃ አሟልተው የተገኙት 19 በመቶ የሚሆኑት ብቻ መሆናቸው ተነግሯል። ደምሶሽ ፈራው በኢትዮጵያ ውስጥ ያለው የሕክምና አገልግሎት ተደራሽነት አሁንም በሚፈለገው ደረጃ ላይ ባይደርስም ባለፉት ዓመታት መሻሻሎች ማሳየቱ ተነግሯል። ይሁን እንጂ የጤና ተቋማት በሚያቀርቡት የአገልግሎት ጥራት ላይ ከፍተኛ ጥያቄ ይነሳል። እንደ ጤና ሚኒስቴር መረጃ ከሆነ በሀገር አቀፍ ደረጃ ካሉት የግልና የመንግስት የጤና ተቋማት ውስጥ የዓለም ጤና ድርጅት እንዲሁም የጤና ሚኒስቴርን ዝቅተኛ ደረጃ የሚያሟሉት 17 በመቶዎቹ ብቻ መሆናቸውን በጤና ሚኒስቴር የጤናና ጤና ነክ ተቋማት ቁጥጥር መሪ ስራ አስፈጻሚ ዶክተር እንዳልካቸው ጸዳል ተናግረዋል። መንግስት በጤናና ጤና ነክ ተቋማት ውስጥ ያለውን የአገልግሎት ጥራት ለመቆጣጠር የሚያስችል ደረጃና የቁጥጥር መመሪያ አዘጋጅቶ ወደ ስራ መግባቱንም ገልጸዋል። ከጤና ተቋማት ባለፈ እንደ ሆቴልና መሰል ጤና ነክ ተብለው የተለዩ ተቋማት ላይ በተደረገ ጥናትም ዝቅተኛ ደረጃ አሟልተው የተገኙት 19 በመቶ የሚሆኑት ብቻ መሆናቸውንም ጠቁመዋል። ስታንዳርድ ማለት አስገዳጅ ነው። እንደ ሀገር አንድ ጤና ተቋም አገልግሎቱን ለመስጠት የሚያስፈልገው ዝቅተኛ ተፈላጊ ሪኳየርመንት ከጤና ተቋማት ከግንባታ አንጻር ሊይዛቸው ከሚገባቸው የሕክምና መሳሪያዎች አንጻር እንዲሁም ደግሞ የጤና ባለሙያዎችና የአገልግሎት አሰጣጥ ሂደቱን በተመለከተ የሚያትት ህጋዊ ዶክመንት ነው። በዚህ ዶክመንት ሲመዘኑ እነዚህ ተቋማት አመዛኞቹ ከሚጠበቀው በታች ናቸው። በአጠቃላይ የተሻለ የሰሩ አሉ። ለምሳሌ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ደረጃ ላይ ያሉት ዲያግኖስቲክ ሴንተሮቹ የተሻሉ የሚባሉ ቢሆኑም እንደ ሀገር ግን በድምር ግን 17.3% የሚሆኑት ናቸው ወይም ደግሞ ይህን መስፈርት አሟልተው የተገኙ ማለት ነው። ይሄ ከጤና ተቋም አንፃር ነው። ጤና ነክ ተቋማት የምንላቸው ደግሞ አሉ። ሆቴል፣ ካፌዎች፣ ጁስ ቤቶች፣ ስጋ ቤቶች በአጠቃላይ የሰው ልጅ የሚገለገልባቸው የምንላቸው ነገሮች እነዚህም እንደዚሁም የራሳቸውን ስታንዳርድ አላቸው በዝቅተኛ ሊያሟሉት የሚገባው። ከዚህም አንፃር በባለፈው 2017 በጀት ዓመት ስንለካ 19.5 የሚሆኑት ፐርሰንት ብቻ ናቸው ይሄን አሟልተው የተገኙት። በመላው ኢትዮጵያ ከ4000 ጤና ጣቢያዎች እንዳሉ የገለጹት ዶክተር እንዳልካቸው ከነዚህ ውስጥ ከ90 በመቶ በላይ የሚሆኑት የመንግስት ጤና ጣቢያዎች መሆናቸውን ተናግረዋል። ይህም የቁጥጥር ስራው ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝ ገልጸዋል። በቁጥጥር ሂደቱ እነዚህን ተቋማት ከመዝጋት ይልቅ ያሉባቸውን ችግሮች ብቻ በመለየት እንዲያስተካክሉ ድጋፍ ማድረግ እንዲሁም ለይቶ ያንን አገልግሎት ብቻ የመዝጋት እርምጃዎች እየተወሰዱ እንደሚገኙም ተናግረዋል። 99% የመንግስት ናቸው እነዚህ ጤና ጣቢያዎች። እነዚህ ጤና ጣቢያዎች ከሚጠበቀው ደግሞ 65% የሚሆኑ ጤና ጣቢያዎች ከደረጃ በታች ናቸው። ምን ማለት ነው? ከ50% በታች ናቸው። ግን አልታሸጉም። ምን ማለት ነው? ያልታሸጉበት ምክንያት አንደኛ እነዚህን ተቋማት ስታሽግ አትሊስት አይሰጡም ማለት ነው እንጂ አደጋ ያደርሱ ማለት አይደለም። ጤና ጣቢያ ሆኖ እንደ ጤና ጣቢያ ሊሰጠው ከሚገባው ደረጃ ያነሰ ነው የሚሰጠው ማለት ነው። ነገር ግን አደጋ ደግሞ አይደርሱም። ስለዚህ ሄደህ አደጋ የማያደርስ ከሆነ አንተን አለማስተናገድና አደጋ ማድረስ ይለያያሉ። ስለዚህ አሁን ነጥብ አይደለም እንደ ሀገር እየሰጠን በዋናነት ግን እዛ ተቋም 90 ማምጥቶ የሚሰራቸው ስራዎች ውስጥ ግን ለማህበረሰብ አደጋ የሚያደርሱ ነው ከተገኘ መቶ ማምጡ ሊዘጋ ይችላል። ስለዚህ አሰስመንታቸው ሁለት ነው ፎከስ የሚያደርገው ደረጃውን አሟልቷል አላሟላም። ኦኬ አላሟላም። ካላሟላ እየሰራበት ባለ ሁኔታ ለማህበረሰቡ አደጋ ያመጣል ወይስ አያመጣም? ይሄንን ተቋም ካሳደር ነው ዛሬ መተው ቢያንስ ከዛሬ በኋላ የሚያከማቸው ሰዎች ለአደጋ መጋለጥ የለባቸውም ብለን ስናስብ እንዘጋቸዋለን
እንጂ እንደ ሀገር ደረጃ ያላሟላ ይዘጋ ቢባል ምናልባትም በጣት የሚቆጠሩ ተቋማት ብቻ ሊሆን ይችላል የሚቀራው። ባሳለፍነው የ2017 ዓ.ም ከደረጃ በታች ሆነው በተገኙ የመንግስት ጤና ተቋማት ላይ እስከ ማሸግ የደረሱ እርምጃዎች መወሰዳቸውን የገለጹት መሪ ስራ አስፈጻሚው በየትኛውና በምን ያክል ተቋማት ላይ እንደተወሰደ ግን ከመናገር ተቆጥበዋል። በጥር ወር የሚከበሩ በዓላትን በሰላም ለማክበርና እንግዶችን ለመቀበል የዝግጅት ስራ መጠናቀቁን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታውቋል። በበዓላቱ በሚሊዮን የሚቆጠሩ ጎብኚዎች እንደሚሳተፉም ተነግሯል። ሚካኤል ኃይሌ በኢትዮጵያ ከሚከበሩ የአደባባይ በዓላት መካከል የጥምቀት በዓል አንዱ ሲሆን በርካታ ሰዎች የሚሳተፉበትና ቱሪስቶች የሚታደሙበትም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለቤትነት የሚከበረው የጥምቀት በዓል በድምቀት ከሚከበረባቸው አካባቢዎች መካከል አማራ ክልል ይጠቀሳል። በክልሉ በጥር ወር ላይ በርካታ በዓላት እንደሚከበሩ የተናገሩት የክልሉ የባህል ቱሪዝምና ስፖርት ቢሮ የቱሪዝም ልማት ዳይሬክተር መልካሙ አዳም ከልደት በዓል አንስቶ እስከ ጥር ወር መጨረሻ ድረስ ሰፊ ቱሪስት ሳቢ በዓላት መኖራቸውን ጠቁመዋል። እንግዲህ የኦርቶዶክስ ክርስትና ሃይማኖት ተከታዮች ባሉበት አካባቢ ሁሉ በድምቀት የሚከበር ነው። ቅድም እንዳነሳ ነው አንዱ በድምቀት ከሚከበረው መካከል አንዱ ያለው የጎንደር ሆኖ ሁለተኛው ደግሞ በጣም ረጅም ታሪክ ያስቆጠረና በጣም በአከባበሩና በክብረ በዓሉ በጣም ደማቅ የሆነው በምንጃር ሸንኮራ አረርቲ ላይ የሚከበረው የጥምቀት በዓልም ከ600 ዓመት በላይ ታሪክ ያለው ክብረ በዓል ነው። በዚህ ክብረ በዓል ላይ ከ44 በላይ ቦታት እስከ 20 ኪሎ ሜትር የሚሆን ኤሪያ ሸፍነው መጥተው በአንድ ላይ ሆኖ የሚያከብሩት በዓል ነው። ይህንም በዓል ለማክበርም እንዲሁ የዞኑም የወረዳዎችም እንደዚሁ ቅድመ ዝግጅት አድርገዋል። እንግዲህ ሌላው አንዱ በልዩነትና በድምቀት ከሚከበረው የጥምቀት በዓል አንዱ ምንጃር ሸንኮራ ነው። ሌላው በባህር ዳር ከተማ ደግሞ እንግዲህ ካለፉት 5-6 ዓመታት ወዲህ ጥርን በባህር ዳር በሚል ሰፊ የሆነ ወሩ ሙሉ የሚከበር ክብረ በዓል አለ። በተለይም በጎንደር እንዲሁም በምንጃር ሸንኮራ ኢራምቡቲ የሚከበረው የጥምቀት በዓል ረጅም ዓመታትን ያስቆጠረ ስለመሆኑም አንስተዋል። በባህር ዳር ጣና ሐይቅ ላይ በጣናሽ ጀልባ በመንቀሳቀስ የመክፈቻ መርሃ ግብር መካሄዱን አክለው ያነሱት ዳይሬክተሩ በያዝነው ጥር ወር ላይ በሚሊዮኖች የሚቆጠሩ የሀገር ውስጥ ጎብኚዎች ክልሉን እንደሚጎበኙ ይጠበቃል ሲሉም ተናግረዋል። እንደ ቅድ ለምሳሌ ዋና ዋናዎችን ክብረ በዓላት ማለት ነው። ለምሳሌ የልደት በዓልን በላሊበላ ይህን የሀገር ውስጥ ቱሪስቱ ወደ 1.8 ይደርሳል የሚል እቅድ ይዘን ነው ስንሰራ የነበረው። የውጭ ሀገር ቱሪስት እስከ 3000 ይደርሳል የሚል እቅድ ይዘን የነበረው። እንግዲህ አፈጻጸማችን በቅርቡ ገምግመን የምናሳውቅ ይሆናል። ግን የነበረው በተለይ አገልግሎት ሰጪ ተቋማት አካባቢ የነበረው እንግዳ ብዛት ምናምን ነገር ከእቅዱ ጋር እንደሚሄድ በእምነት ይዘነዋል። ሌላው እንግዲህ ጎንደርን ደግሞ እንግዲህ ቢያንስ ከ800,000 እስከ 1 ሚሊዮን ማንስ የሀገር ውስጥ ቱሪስት እና የውጭ ሀገር ቱሪስት ደግሞ እስከ 2500 የሚሆን የውጭ ሀገር ቱሪስት ይገኛል ብለን በቅድ ይዘናል። በእነዚህ ዋና ኢራምቡቲን፣ ጎንደር ጥምቀትን፣ የገና ላሊበላን ሶስቱንም ክብረ በዓላት መሰረት አድርገን እንግዲህ ክልሉ እስከ 3 ቢሊዮን ብር ገቢ ያገኛል በሚል አቅደን እየሰራን ነው የሚገኘው። በወሩ መጨረሻ አፈጻጸማችንን ገምግመን የምናሳውቃቸው ይሆናል ማለት ነው። ክልሉ በዓሉን ለማክበር የሚያስችሉትን የዝግጅት ስራዎች ማጠናቀቁን ሲነገር በዓሉ በሰላም ለማክበር ከሚመለከታቸው አካላት ጋር ውይይት መደረጉ አስታውቀው ቱሪስቶች ወደ ክልሉ ሄደው በዓላቱን እንዲያከብሩም ጥሪን አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ተቃውሟቸውን እንዲቀጥሉ በማሳሰብ ድጋፋችን እየመጣ ነው ሲሉ ተደምጠዋል። ትራምፕ ከአሜሪካ ለተቃዋሚ ኢራናውያን የሚካሄደውን የድጋፍ አይነት በግልጽ ባያብራሩም ኢራን በበኩሏ ትራምፕ ሀገሪቱን ወደ አለመረጋጋት እየገፋፋትና አመፅን እያነሳሱ ነው ስትል ከሳለች። ሙሴ ከበደ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራናውያን ተቃውሟቸው እንዲቀጥሉና በደል የሚፈጽሙባቸውን አካላት ስም እንዲያስታውሱ አሳስበዋል። የኢራን መንግስት ላለፉት ዓመታት ታይቶ በማይታወቅ ደረጃ የተቀሰቀሰውን ታላቅ ህዝባዊ አመፅ ለማዳፈን እርምጃውን እያጠናከረ ባለበት በዚህ ወቅት ትራምፕ እርዳታ በመንገድ ላይ ነው ሲሉ ለኢራናውያን ቃል ገብተዋል። ኢራን በበኩሏ ትራምፕ ሀገሪቱን ወደ ለመረጋጋት ይገፋፋትና አመፅን እያነሳሱ ነው ስትል ከሳለች። ትራምፕ በትሩዝ ሶሻል ገጻቸው ላይ ለተቃዋሚዎች ባስተላለፉት መልእክት ኢራናውያን አርበኞች ሆይ ተቃውሟችሁን ቀጥሉ፣ ተቃውሞቻችሁን ተቆጣጠሩ፣ እርዳታ እየመጣላችሁ ነው ብለዋል። ይሁን እንጂ እርዳታው ምን አይነት እንደሆነ በዝርዝር አልገለጹም። ትርጉም የለሽ ሲሉ የገለጹትን የሀገሪቱ ግድያ እስኪቆም ድረስም ከኢራን ባለስልጣናት ጋር የሚያደርጓቸውን ስብሰባዎች በሙሉ መሰረዛቸውን የገለጹት ፕሬዚዳንቱ የገዳዮችንና የበዳዮችን ስም መዝግቡ፣
ምክንያቱም ወደፊት ትልቅ ዋጋ ይከፍላሉ ሲሉም በጽኑ አስጠንቀዋል ትራምፕ። አንድ የኢራን ባለስልጣን እንደገለጹ ከሆነ ደግሞ ባለፉት 2 ሳምንታት በሀገሪቱ በተከሰተው አለመረጋጋት ወደ 2000 የሚጠጉ ሰዎች ተገድለዋል። ይህም ባለስልጣናት አጠቃላይ የሟቾችን ቁጥር ሲገልጹ የመጀመሪያው ነው። በአሜሪካ የሚገኘው የሰብአዊ መብት ተሟጋች የዜና ወኪል ራና በበኩሉ ካረጋገጥኳቸው 2003 ሟቾች መካከል 1850ዎቹ ተቋሚዎች ናቸው ብሏል። በተጨማሪም የታሳሪዎች ቁጥር ወደ 16784 ከፍ ማለቱን ገልጿል ሲል የዘገበው ሮይተርስ ነው። ትራምፕ እርዳታ እየመጣ ነው ሲሉ ምን ማለታቸው እንደሆነ ለጠየቁት ጥያቄ ራሳችሁ ድረሱበት የሚል ምላሽን ለጋዜጠኞች ሰጥተዋል። ትራምፕ ኢራንን ለመቅጣት ከሚያስቧቸው አማራጮች መካከልም ወታደራዊ እርምጃ አንዱ እንደሆነም ከዚህ ቀደም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትርም በኢራን ያሉ አሜሪካውያን ሁሉ በቱርክ አሊያም በአርሜኒያ በኩል በየብስ ሀገሪቱን አሁን ለቀው እንዲወጡ በጽኑ አሳስቧል። የኢራን ባለስልጣናት አመፁ በአሜሪካና በእስራኤል የተቀነባበረ ነው ሲሉ ደጋግመው ይከሳሉ። የኢራን የተባበሩት መንግስታት ድርጅት አምባሳደር አሚር ሰኢድ ኢራቫኒ የትራምፕ መልእክት አመፅን የሚቀሰቅስና የሀገሪቱን ሉዓላዊነትና ደህንነት የሚፈታተን ነው ብሏል። ለጸጥታው ምክር ቤት በጻፉት ደብዳቤም ለንጹሃን ዜጎች በተለይም ለወጣቶች ሕይወት መጥፋት አሜሪካና እስራኤል ቀጥተኛና የማይካድ የሕግ ጠያቂነት አለባቸው ሲሉ ከሷል። ሩሲያ በበኩሏ በኢራን የውስጥ ፖለቲካ ላይ የሚደረገውን አውዳሚ የውጭ ጣልቃ ገብነት አውግዛለች። ባለፈው ዓመት አሜሪካ የፈጸመችው መሰል አይነት ጥቃት ዳግም ከተከሰተ ለመካከለኛው ምስራቅና ለዓለም አቀፍ ደህንነት አስከፊ መዘዝን ይዞ እንደሚመጣ አስጠንቅቃለች። ትራምፕ ከሲቢኤስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን ተቃዋሚዎችን በስቅላት መቅጣት ከጀመረች አሜሪካ በጣም ጠንካራ እርምጃ እንደሚወስዱ ዝተዋል። በዚሁ ድርጊታቸው ከቀጠሉም አንዳንድ ነገሮችን ታያላችሁ ሲሉ አስጠንቅቀዋል። በካራጅ ከተማ በተቃውሞ ሰልፍ ተሳትፏል በሚል ታስረው የ26 ዓመት ወጣት ኤርፋን ሶልታኒ ዛሬ በስቅላት ሊቀጣ እንደሚችል የሰብአዊ መብት ድርጅቶች እየገለጹ ይገኛሉ። በኢራን የኢንተርኔትና የኮሚኒኬሽን እገዳ ቢኖርም የቢሊዮነሩ ኢሎን መስክ ስታርሊንክ የሳተላይት ኢንተርኔት አገልግሎት አሁን በኢራን በነጻ እንደሚገኝ ተነግሯል። ይህም በኢኮኖሚ ቀውስ ሳቢያ የተቀሰቀሰው አመፅ ባለፉት 3 ዓመታት ለኢራን መንግስት ትልቅ የውስጥ ፈተና እንደሆነበት ሲነገር ትራምፕ ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ምርቶች ላይ የ5 በመቶ የገቢ ታሪፍ እንደሚጥሉ ማስታወቃቸውም በኢራን ላይ ያለውን ጫና ይበልጥ አክብዶታል። የዩክሬን ሕግ አውጪዎች የቀድሞውን ጠቅላይ ሚኒስትር ዴኒስ ሺሚሃልን የኢነርጂ ሚኒስትር አድርገው ለማጽደቅ የቀረበውን ሹመት ውድቅ አደረጉ። ሁኔታው ፕሬዚዳንት ቮሎዲሚር ዜሌንስኪ በፓርላማ ላይ ያላቸውን ቁጥጥር እየላላ መምጣቱንና በገዢው ፓርቲ ውስጥ መከፋፈል መኖሩን አመላካች ስለመሆኑ ተነግሯል። ኃይለ ገብርኤል ታደሰ። የዩክሬን ሕግ አውጪዎች የቀድሞውን የመከላከያ ኃላፊ ዴኒስ ሺሚሃልን የኢነርጂ ሚኒስትር አድርገው ለማጽደቅ ያደረጉት ጥረት ሳይሳካላቸው ቀርቷል። ይህም ፕሬዚዳንት ቮሎዲሚር ዜሌንስኪ በጦርነቱ ወሳኝ ወቅት ላይ ቁልፍ ዘርፎችን መልሶ ለማደራጀት በሚሞክሩበት ወቅት የገጠማቸው የውስጥ ችግር ተደርጎ ተወስዷል። የሺሚሃል ሹመት አስፈላጊውን 226 ድምፅ ማግኘት አልቻለም። 210 ሕግ አውጪዎች ደግፈው ሲመርጡ 3 ተቃዋሚ ፓርቲዎች ድምፅ ከመስጠት ተቆጥበዋል። ሺሚሃል ለስራው የታጩት ሰፊ የመንግስት ሽግሽግ አካል ሆኖ ነበር። ባለፈው ዓመት ወደ መከላከያ ሚኒስቴር እስኪዛወሩ ድረስ ለ5 ዓመታት በጠቅላይ ሚኒስትርነት ያገለገሉት ሺሚሃል በሙስና ክሶችና በሩሲያ የመሰረተ ልማት ጥቃቶች የተጎዳውን የኢነርጂ ዘርፍ እንዲመሩ በዜሌንስኪ ታጭተው ነበር። የመጨረሻው ቋሚ የኢነርጂ ሚኒስትር ባለፈው ዓመት መገባደጃ ላይ ከቀድሞ ተተኪያቸው ጋር በተያያዘ የሙስና ቅሌት ምክንያት ከስራ ተባረዋል። ሞስኮ በኢነርጂ ዘርፉ ላይ የምታደርገውን ከፍተኛ የአየር ድብደባ ባጠናከረችበት ወቅት ቦታው ለ2 ወራት ያህል ባዶ ነበር። ከዜሌንስኪ ገዢ ፓርቲ ከ20 በላይ የሚጠጉ ሕግ አውጪዎች ድምፅ አልሰጡም። በኬቭ የሚገኙ የፖለቲካ ተንታኝ ቮሎዲሚር ፌሴንኮ ይህ ጉዳይ በፓርቲው ውስጥ እየቀነሰ የመጣውን የፓርቲ ዲሲፕሊን ያሳያል ብለዋል። እንደ አውሮፓውያን አቆጣጠር ከየካቲት 2022 ጦርነቱ ከተጀመረ በኋላ ሕግ አውጪው አካል የጦርነት ጊዜውን ዩክሬንን ለማስቀጠል ውጤታማ የሆነ ያለ ጥያቄ የሚያጸድቅ አካል ሆኖ እያገለገለ ይገኛል። የፖለቲካ ተንታኙ እንደሚሉት ይህ በፓርላማው ላይ ያለው ቁጥጥር እያጣ መሆኑን የሚያሳይ ምልክት ነው ብለዋል። በፓርቲው ውስጥ ያለው አለመግባባት አዲስ እንዳልሆነ ነገር ግን ከዚህ ቀደም መሪዎች አስፈላጊውን ድምፅ ማሰባሰብ ይችሉ እንደነበር አክለዋል። ተቃዋሚ ሕግ አውጪዎች የጦርነት ጊዜ ሽግሽግ በጦርነቱ ወሳኝ ወቅት ላይ መስተጓጎል ሊፈጠር እንደሚችሉ ተችተዋል። አንዳንዶቹ ሺሚሃል ዩክሬን ረዥም ጊዜ ባገለገሉበት የጠቅላይ ሚኒስትርነት ዘመናቸው የኢነርጂ ዘርፉን በሚገባ ማስተዳደር አልቻሉም በሚል በሺሚሃል ላይ ትኩረት አድርገዋል። በዜሌንስኪ ስር ለሶስተኛ ካቢኔ ስራ እጩ መሆናቸው ቁልፍ ዘርፎችን ለመምራት ብቁ ናቸው ተብለው የሚታሰቡ መሪዎች እጥረት መኖሩን ያሳያል ተብሏል። በሌላ
በኩል በዩክሬን የድሮን ጥቃት በደቡብ ሩሲያ ሮስቶቭ ከተማ የአንድ ሰው ሕይወት ሲያልፍ 4 ሰዎች ቆስለዋል። እንዲሁም ስሙ ባልተጠቀሰ የኢንዱስትሪ ተቋም ላይ እሳት አስነስቷል ሲሉ የክልሉ ባለስልጣናት ተናግረዋል። የሮስቶቭ ክልል አስተዳዳሪ 4 ሰዎች የ4 ዓመት ሕፃን ልጅን ጨምሮ ከተመቱት ድሮኖች የወደቁ ስብርባሪዎች መኖሪያ ቤቶች ላይ ጉዳት አድርሰዋል ብለዋል። ዩክሬን ስለ ጥቃቱ የሰጠችው አስተያየት የለም። የሩሲያ መከላከያ ሚኒስቴር የአየር መከላከያው በሮስቶቭ ክልል ሌሊቱን 25 የዩክሬን ድሮኖችን እና 23ቱን ደግሞ በሌሎች የሩሲያ ክልሎችና በክሬሚያ ባህረ ገብ መሬት ላይ ማውደሙን ገልጿል። ሮስቶቭ ከዩክሬን አቅራቢያ የምትገኝ ዋና የትራንስፖርትና የሎጂስቲክስ ማዕከል ስትሆን ለሩሲያ ኃይሎች አቅርቦት የሚያገለግሉ ቁልፍ ወታደራዊ ዋና መስሪያ ቤቶች የሚገኙባት በመሆኗ ለሞስኮ ስትራቴጂካዊ የኋላ ደጀንና ለድሮኖች ኢላማ ሆናለች። በተመሳሳይ ሩሲያ በዩክሬን በሚገኙ ከተሞች ላይ በሚሳኤልና በድሮኖች ሌሊቱን በፈጸመችው ድብደባ ቢያንስ 4 ሰዎች ሲገደሉ እንዲሁም ሙቀትና ኤሌክትሪክ አገልግሎት እንዲቋረጥ አድርጓል። ይህ በሚሊዮን የሚቆጠር ሰዎችን ለከባድ የክረምት ቅዝቃዜ አጋልጧል። ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በ8 የዩክሬን ክልሎች ሌሊቱን ባደረገችው ጥቃት ወደ 300 የሚጠጉ ድሮኖችን፣ 18 ባሊስቲክ ሚሳኤሎችንና 7 ክሩዝ ሚሳኤሎችን መተኮሷን ተናግረዋል። ዋናዎቹ ኢላማዎች የኃይል ማመንጫ ተቋማትና ማከፋፋዮች መሆናቸውን ዜሌንስኪ ገልጸዋል። የዩክሬን የአየር መከላከያ ክፍሎች 247 ድሮኖችንና 7 ሚሳኤሎችን መተው መጣላቸውን የአየር ኃይሉ ገልጸዋል። በዋና ከተማዋ ኬቭ እንዲሁም በቼርኒያቭ፣ ኦዴሳ፣ ካርኪቭ፣ ዴኒፕሮፔትሮቭስክ፣ ዛፖርዥያ እና ዶኔስክ ክልሎች የአደጋ ጊዜ ኤሌክትሪክ መቆራረጥ መጀመሩን የኢነርጂ ሚኒስቴር አስታውቋል። የዩክሬን ትልቁ የግል ኢነርጂ ኩባንያ ዲቲኬ ጥቃቱ በአንድ የሙቀት ኃይል ማመንጫ ጣቢያው ላይ በመሳሪያዎቹ ላይ ከፍተኛ ጉዳት ማድረሱን ተናግሯል። ዜሌንስኪ በኬቭ ከዜሮ በታች 16 ዲግሪ ሴልሺየስ በሚወርድ ቅዝቃዜ ውስጥ የአደጋ ጊዜ ሰራተኞች ሙቀትና ኤሌክትሪክን ለመመለስ ለ24 ሰዓታት ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ኢትዮጵያና የዓለም ባንክ የ250 ሚሊዮን ዶላር የድጋፍ ስምምነት ተፈራረሙ። የገንዘብ ድጋፉ የከተማ ማህበረሰብ ሴፍቲኔትና ለወጣቶች የሥራ ዕድል ፈጠራ የሚውል ነው ተብሏል። ስምምነቱን የፈረሙት የገንዘብ ሚኒስትር ደኤታ ሰመሬት አስዋሰውና የዓለም ባንክ የኢትዮጵያ፣ ኤርትራ፣ ሱዳንና ደቡብ ሱዳን ዳይሬክተር ማርያም ሳሊም ናቸው። ይህ ተጨማሪ የገንዘብ ድጋፍ የኢትዮጵያ መንግስት በከተማ የሚኖሩ አነስተኛ ገቢ ያላቸውን የህብረተሰብ ክፍሎች የኑሮ ሁኔታን ለማሻሻል እንዲሁም ወጣቶችና ሴቶችን በስራ ገበያ ውስጥ ይበልጥ ተጠቃሚ ለማድረግ የተጀመረውን ስራ አጠናክሮ ለማስቀጠል የሚያግዝ መሆኑን ገንዘብ ሚኒስቴር በይፋዊ ገጹ አስታውቋል። ዲዛይንና ጥናታቸው የተጠናቀቁ 3 ፕሮጀክቶችን ከአማካሪ ድርጅቶች መረከቡን የመስኖና ቆላማ አካባቢ ሚኒስቴር አስታውቋል። በአማራ ክልል በደቡብ ጎንደር ዞን ሽንፋ የተቀናጀ የግድብና የመስኖ ልማት እንዲሁም በዋግምራ ዞን ተላ የግድብና መስኖ ልማት ፕሮጀክቶች፣ በኦሮሚያ ክልል ደግሞ ምስራቅ ሐረርጌ ዞን ራሚስ የግድብና መስኖ ልማት ፕሮጀክቶች የጥናትና ዲዛይን ስራቸው ተጠናቆ ርክክብ የተደረገባቸው መሆናቸውን ሚኒስቴሩ ይፋ አድርጓል። ፕሮጀክቶቹ ከመስኖ ልማት ያለፈ ጠቀሜታ ያላቸው መሆናቸውን የተናገሩት የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ ክልሎች ጥናትና ዲዛይን በተሰራባቸው አካባቢዎች ያለውን ነባራዊ ሁኔታ በመጠበቅ ለትግበራው ምቹ ሁኔታ መፍጠር እንደሚገባቸው አሳስበዋል። የሶስቱ ፕሮጀክቶች የጥናትና ዲዛይን ስራ በሀገር በቀል ድርጅቶች የተከናወነ መሆኑን ተነግሯል። በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ኩዊንስ ሱፐርማርኬት የንግድ ስያሜውን ከነሙሉ አሰራር የመጋራት ወይም የፍራንቻይዝ እና የአቅርቦት አጋርነት ስምምነት ከዓለም አቀፍ የችርቻሮ ንግድ ተቋም ካርፎር ጋር ተፈራረመ። በስምምነቱ መሰረት 13 የኩዊንስ ሱፐርማርኬት ቅርንጫፎች ወደ ካርፎር ብራንድ የሚቀየሩ ሲሆን የመጀመሪያዎቹ መደብሮች በፈረንጆቹ 2026 አጋማሽ ስራ እንደሚጀምሩ ተጠቁሟል። ተቋማቱ ያደረጉት ስምምነት ኢትዮጵያውያን ጥራት ያላቸው ምርቶችን እንዲያገኙና የኢትዮጵያ ምርቶች በዓለም ገበያ እንዲተዋወቁ እድል እንደሚፈጥር ተመላክቷል። በተጨማሪም ሚድሮክ የሚያመርታቸውን እንደ ቡና፣ ሻይ፣ ቅመማ ቅመም፣ አበባና ፍራፍሬ ያሉ ምርቶች በካርፎር ዓለም አቀፍ መረብ አማካኝነት ለዓለም ገበያ ለማቅረብ ምቹ ሁኔታ እንደሚፈጠር የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ ገልጸዋል።
አልጄሪያ በተለያዩ የዓለም ሀገራት የሚኖሩ ስደተኞች ዜጎቿ ወደ ሀገራቸው እንዲመለሱ ጥሪ ያቀረበች። የሀገሪቱ ፕሬዝዳንት አብዱል መጂድ ተቦን በተለያዩ ሀገራት በተለይም በአውሮፓ ሀገራት ያለ ህጋዊ ፍቃድ በችግር ውስጥ እየኖሩ ያሉ ዜጎች ጉዳያቸው ተፈትሾ በምህረት ወደ ሀገራቸው እንዲመለሱ የሚያስችል አዲስ ውሳኔ ማሳለፋቸው ተገልጿል። ፕሬዝዳንቱ ይህንን ውሳኔ ያሳለፉት የአዲስ ዓመት በዓልን አስመልክቶ ሲሆን መንግስት እርምጃውን እንደ ሀገራዊ እርቅና ምህረት አድርጎ ወስዶታል። በከባድ ወንጀሎች፣ በእጽና ጦር መሳሪያ ዝውውር እንዲሁም በሀገር ክህደት ወንጀል የተሳተፉ ግለሰቦች የጥሪው አካል እንደማይሆኑ መገለጹንም አፍሪካ ኒውስ ዘግቧል። የሊባኖስ የውጭ ጉዳይ ሚኒስትር የሱፍ ራጂ ሂዝቦላህ ትጥቅ እስካልፈታ ድረስ እስራኤል በሀገሪቱ ላይ ጥቃት የመሰንዘር መብት አላት ማለታቸው በሀገሪቱ ከፍተኛ ቁጣን ቀሰቀሰ። ሚኒስትሩ ከስካይ ኒውስ አረቢያ ጋር በነበራቸው ቆይታ የጦር መሳሪያዎች ሙሉ በሙሉ በመንግስት ቁጥጥር ስር እስካልዋሉ ድረስ እስራኤል በተኩስ አቁም ስምምነቱ መሰረት ጥቃቷን የመቀጠል መብት ይኖራታል ብለዋል። ንግግሩን ተከትሎ የሂዝቦላህና የአማል ንቅናቄ አመራሮች የሚኒስትሩ ንግግር የሊባኖስን ትጥቅ የሚጎዳና የእርስ በርስ ጦርነት ሊቀሰቅስ የሚችል ከባድ ወንጀል ነው ሲሉ አውግዘውታል። እስራኤል የተኩስ አቁም ስምምነቱን በመጣስ በሺዎች የሚቆጠሩ የአየርና የምድር ጥቃቶችን መፈጸሟና ከ100 በላይ ሲቪሎች መገደላቸው የሚታወስ ሲሆን የተባበሩት መንግስታት የሰላም አስከባሪ ኃይል በበኩሉ ሂዝቦላህ በድጋሚ እየተደራጀ ስለመሆኑ የቀረበ ማስረጃ የለም ማለቱን ዘ ናሽናል ዘግቧል። የቻይና ኢኮኖሚ በ2025 በታሪክ ታይቶ የማይታወቅ 1.2 ትሪሊዮን ዶላር የንግድ ሚዛን ብልጫ ማስመዝገቡ ተሰምቷል። ይህ ግዙፍ የውጭ ንግድ አፈጻጸም ሀገሪቱ በኤሌክትሪክ ተሽከርካሪዎችና በዘመናዊ ቴክኖሎጂ ምርቶች ላይ ያላትን የዓለም ገበያ የበላይነት የሚያረጋግጥ ስለመሆኑም ተነግሯል። ዳግም ተገኝ በቢዝነስ ጥንቅሩ ተመልክቶታል። በዓለም ኢኮኖሚ መድረክ ላይ የጂኦፖለቲካው ውጥረትና የታሪፍ ጦርነት በተጋጋለበት የ2025 አውሮፓውያን ዓመት ቻይና ያልተጠበቀና ታሪካዊ ኢኮኖሚ አፈጻጸም በማስመዝገብ ዓመቱን አጠናቃለች። ብሉምበርግና የቻይና ጉምሩክ አስተዳደር ይፋ ባደረጉት ቁጥራዊ መረጃ መሰረት የዓለም ሁለተኛዋ የግዙፍ ኢኮኖሚ ባለቤት ቻይና በዓመቱ መጨረሻ ላይ ያስመዘገበችው የንግድ ትርፍ 1.2 ትሪሊዮን ዶላር ደርሷል። ይህ አሃዝ ቻይና በታሪኳ ካስመዘገበችው ከፍተኛው የንግድ ትርፍ ብቻ ሳይሆን ማንኛውም ሀገር በአንድ ዓመት ውስጥ ከተመዘገበው የላቀ በመሆኑ አዲስ ዓለም አቀፍ ሪከርድ ሆኖ ተመዝግቧል። ለዚህ ግዙፍ የንግድ ትርፍ መመዝገብ ዋነኛው ምክንያት የቻይና የውጭ ንግድ አፈጻጸም በከፍተኛ ፍጥነት ማደጉ ነው። እንደ መረጃዎቹም ከሆነ የቻይና የውጭ ንግድ መጠን በዓመቱ ውስጥ ወደ 3.5 ትሪሊዮን ዶላር የተጠጋ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር ጉልህ ጭማሪ አሳይቷል። ምንም እንኳን አሜሪካና የአውሮፓ ህብረት የቻይና ምርቶች ለመግታት የታሪፍ ጭማሪዎችን ቢያደርጉም የቻይና አምራቾች ምርቶቻቸውን በተመጣጣኝ ዋጋ በማቅረብና ገበያቸውን ወደ ግሎባል ሳውዝ ማለትም ኤሲያ፣ አፍሪካና ላቲን አሜሪካ በማስፋት ጫናውን መቋቋም ችለዋል። በተለይም የኤሌክትሪክ ተሽከርካሪዎች፣ የሊቲየም ባትሪዎችና የፀሐይ ኃይል ፓነሎች ሽያጭ የኤክስፖርት ድርሻውን ከፍተኛውን ቦታ ይዘዋል። በሌላ በኩል ይህ የ1.2 ትሪሊዮን ዶላር ልዩነት ሊፈጠር የቻለው የውጭ ንግዱ ሲያድግ ወደ ሀገር ውስጥ የሚገባው ምርት በመቀዝቀዙ ምክንያት ነው። በቻይና ኢኮኖሚ ውስጥ በተከሰተው የሪል ስቴት ቀውስና የሸማቾች የመግዛት ፍላጎት መቀነስ ምክንያት ሀገሪቱ ከውጭ የምታስገባው ምርት ከታቀደው በታች ሆኗል። በተለይ የኢንዱስትሪ ግብዓቶችና የቅንጦት ዕቃዎች ፍላጎት መቀነስ የገቢ ንግዱን እድገት ገድቦታል። በዚህም ምክንያት በውጭና በገቢ ንግድ መካከል ያለው ልዩነት በከፍተኛ ሁኔታ ሊሰፋም ችሏል። የኢኮኖሚ ተንታኞች ይህንን ክስተት በሁለት መልኩ ይተረጉሙታል። በአንድ በኩል የቻይናን የማምረት አቅም ጥንካሬና የዓለም ፋብሪካነቷን ቀጣይነት የሚያሳይ ነው። በሌላ በኩል ግን ይህ የተዛባ የንግድ ሚዛን ከዋና ዋና የንግድ ሸሪኮቿ ጋር ያለውን ግንኙነት ይበልጥ
ሊያወሳስበው ይችላል። አሜሪካና አውሮፓ ይህንን ግዙፍ ልዩነት እንደ ኢፍትሐዊ የንግድ ውድድር በመቁጠር በ2026 ተጨማሪ የንግድ እገዳዎችና የታሪፍ ግድግዳዎችን ሊጥሉ እንደሚችሉም ይጠበቃል። ይህ የንግድ ትርፍ መጠን የቻይናን ኢኮኖሚ ለማረጋጋት የሚረዳ ቢሆንም የአገር ውስጥ ፍላጎትን ሳያነቃቁ በኤክስፖርት ላይ ብቻ መደገፍ ዘላቂነቱ አጠራጣሪ መሆኑንም ባለሙያዎች ያስጠነቅቃሉ ሲል ብሉምበርግ ዘግቧል። በተጨማሪም ይህ ሰፊ የንግድ ትርፍ በቻይና ብሔራዊ ገንዘብ ዩዋን ላይ ከፍተኛ ጫና እያሳደረ ይገኛል። የውጭ ንግድ ገቢ መናር የሀገሪቱን የውጭ ምንዛሪ ክምችት በከፍተኛ ሁኔታ ቢያሳድግም ቤጂንግ በዓለም ገበያ ላይ ያላትን የምርት ተወዳዳሪነት ለመጠበቅ የገንዘብ ምንዛሪዋን የመቆጣጠር ፈተና ይገጥማታል። ይህ አካሄድ ደግሞ በዋሽንግተንና በብራስልስ ዘንድ እንደ ገንዘብ ምንዛሬ ማዛባት ተቆጥሮ የንግድ ውጥረቱን ሊያባብሰው ይችላል። በመሆኑም የቻይና ፖሊሲ አውጪዎች ኢኮኖሚውን ከውጭ ንግድ ጥገኝነት በማላቀቅ ወደ ሀገር ውስጥ ፍጆታ ማዞር ካልቻሉ በ2026 ሊከሰት ይችላል ተብሎ የሚጠበቀው የዓለም ኢኮኖሚ መቀዛቀዝ የቻይናን እድገት በከፍተኛ ሁኔታ ሊፈታተነው እንደሚችል ዓለም አቀፍ የፋይናንስ ተቋማት ትንበያቸውን አስቀምጠዋል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለውት ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።